የምስራቁ ጆራ አባ ኮስትር መሪ የአማራነት ዋርካ ክንዱ አይበገሬ ኃያል ክንደ ብርቱ ግዙፍ ከተራራ የሰማይ ስባሪ ልብን የሚያስፈራ የመይሳው ግልገል የገብርዬ ወንድም ያሳመነው ምትን ፊት የሚቀድም የልጅ አዋቂ ነው ጥበብ የተከመ በአማራነት ሕመም ልቡ የመነነ የልጅ አዋቂ ነው ጥበብ የተካነን በአማራነት ሕመም ልቡ የመነነ ብሎሎ ደምቶ ወዳጅ የሚያዋጋ በነበልባል ክንዱ ጠላት የሚወጋ ደግማ መለሸጋ ተጫዋች ሳቂታ የወንዶቹ ኩና ሰርኬ የማይረታ በነበልባል ክንዱ ጠላት የሚወጋ ደግሞ መለሸጋ ተጫዋች ሳቂታ የወንዶቹ ኩና ሰርኬ የማይረታ እንደ ፀሐይ ደማቅ እንደ ኮከብ አብሪ የአማራነት ጮራ የድል ዜና አብሳሪ ጠላት አሸባሪ ስሙ ከተነሳ የዘመን አርበኛ ሰርክ የማይረታ የራያው አንበሳ እንደ ፀሐይ ደማቅ እንደ ኮከብ አብሪ የአማራነት ጮራ የድል ዜና አብሳሪ ጠላት አሸባሪ ስሙ ከተነሳ የዘመን አርበኛ የራያው አንበሳ ደግሞ ደግነቱ ተጫዋች ሳቂታ በሀሳብ ሲሞግቱት በሺህ የሚረታ ጠዋይነቱ እጅግ የረቀቀ ኃያል ነው ስኬቱ ምሁራን ያስናቀ ከወንዶቹ በላይ የምስራቁ ጆራ አባ ኮስትር የአማራነት ዋርካ ክንዱ አይበገሬ ኃያል ክንደ ብርቱ ግዙፍ ከተራራ የሰማይ ሰባሪ ልብን የሚያስፈራ የመይሳው ግልገል የገብርዬ ወንድም ያሳመነው ምት ፊት የሚቀድም የልጅ አዋቂ ነው ጥበብ የተካነ በአማራነት ሕመም ልቡ የመነነ ብሎ አድምቶ ወዳጅ የሚያዋጋ በነበልባል ክንዱ ጠላት የሚወጋ ደግሞ መለሸጋ ተጫዋች ሳቂታ የወንዶቹ ኩና ሰርክ የማይረታ ብሎ አድምቶ ወዳጅ የሚያዋጋ በነበልባል ክንዱ ጠላት የሚወጋ ደግሞ መለሸጋ ተጫዋች ሳቂታ የወንዶቹ ኩና ሰርክ የማይረታ እንደ ፀሐይ ደማቅ እንደ ኮከብ አብሪ የአማራነት ጮራ የድል ዜና አብሳሪ
ጠላት አሸባሪ ስሙ ከተነሳ የዘመን አርበኛ የራያው አንበሳ ደግሞ ደግነቱ ተጫዋች ሳቂታ በሐሳብ ሲሞግቱት በሺ የሚረታ አስተዋይነቱ እጅግ የረቀቀ ኃያል ነው ስኬቱ ምሁራን ያስናቀ ከወንዶቹ በላይ ኮፍታና መራራ ሲከፋት የማይወድ እናት ተቸግራ ይብዛልኝ። ዛሬ ላይ የተሰሙ በርከት ያሉ አዳዲስ መረጃዎችን የማሰማችሁ ይሆናል። ከዛ በፊት ግን ለቻናሉ አዲስ ሆኑ ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናሉን በመደገፍ እንዲያበረታቱን እየጠየቅን ወደ ያስኳቸው ዜናዎች አልፋለሁ። ያገዛዙ ዘረፋ አምባገነንነት እንደቀጠለ ነው። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የራስ ቢትወደድ መንገሻ አቲከም 5ኛ ክፍለ ጦር በወንበርማ ወረዳ ሸንዲ ከተማ የመሸገው የአብይ ወንበር አስጠባቂ ኃይል በየቀበሌዎች የተንቀሳቀሰ ህዝቡን ሀብት መዝረፍ፣ መደብደብ፣ መድፈር እድሜያቸው 18 ያልሞላ ወጣቶችን ከትምህርት ገበታቸው መፈናቀላቸው ሳያንስ መብታቸው ተነጥቆ በጉልበት ወደ ጦር ሜዳ እየታፈሱ መሄዳቸውን ፋኖ ኢንጂነር ካሳሁን አማን የወንበርማ ብርጌድ ህዝብ ግንኙነት ኃላፊ ተናግረዋል። ያገዛዙ ስርዓት የፋኖን ፖለቲካዊ ወታደራዊ ማቋቋሙን መቋቋም ሲያቅተው ከህዝብ ጋር ያለውን የተጣበቀ ግንኙነት ለማሻከርና ፋኖን ከህዝብ ለመነጠል በየወረዳችን የሚገኙ በተለይም ሸንዲ ዙሪያን በቀበሌዎች ዘራፊዎችን በማደራጀት ህዝቡን እየዘረፈና እየመዘበረ ይገኛል። የጥፋቱ ሰለባ የሆኑት አቶ ሙሉ ሰው ሞላ የወርቁማ ቀበሌ ነዋሪ ሲሆኑ ግንቦት 1/9/2017 ዓ.ም በዚሁ በተደራጀ ቡድን 5 ከብቶች ዘረፋ ተፈጽሞበታል። እነዚህ ዘራፊ ቡድኖች ከብቶችን በመያዝ ወደ አለቆቻቸው ወዳሉበት ሸንዲ ከተማ አጠገብ አስኳይ ተራራ ከደረሱ በኋላ ሹማምንቶችን ለማባላት አንዱን ከብት አርደውታል። ነገር ግን ከጀግናው አቶ አወቀ አይናለም የባርቆማ ቀበሌ አስተዳደር እና ጓደኞቹ ጋር በመሆን መረጃ በማፈናፈን የተከታትሎ ያረዱትን ከብት አስጥለው ቀሪ 4 ከብቶችን ከዘራፊው ቡድን አስጥላቸዋል። በዚህም የተናደዱ ሹማምንቶች ማለትም የአብይ ሚሊሻዎች፣ ፖሊሶች፣ አድማ ብተናዎችና መከላከያዎች ልጆቻቸው ያረዱትን ስጋ ሳይበሉ ታርደው ተናደው ግንቦት 2/2017 ዓ.ም ሌቦችም ፋኖ አስጣለን ሲሏቸው ቡራፈር ቀበሌን ሲበረብሩ ብለዋል። በአጠቃላይ የዕለት ከዕለት የወጣት አፈሳ ስራውን ዛሬም በሸንዲ ዙሪያ ቀበሌዎች ለገሳማ፣ ቡራፈር፣ አርባገል፣ ዴንድ ቦልደን፣ ሻንባላና ሳባዳር 20 ወጣቶችን አግተዋል ሲሉ የአፋባህ ጎጃም ቀጠና የራስ ቢትወደድ መንገሻ አቲከም 5ኛ ክፍለ ጦር ህዝብ ግንኙነት ኃላፊ ኢንስፔክተር ዘመኑ አማረ ገልጿል። የአማራ ፋኖ ብሔራዊ ኃይል ሜጀር ጀነራል ጉባንታ ባተጎር ኩና ክፍለ ጦር መቅደል አምባ ብርጌድ ዛሬ ጀብድ ፈጽመዋል። የፋሽስቱ አብይ አህመድ አገዛዝ መደበኛ ሰራዊትና በፋኖ ጭምብል የሚንቀሳቀሰው የእስክንድር ነጋ ሚሊሻ ስብስብ በጥምረት መቅደል አምባ ብርጌድን ጋሳይና መሽጎም ከላይ ከበባ ለመፈጸም ሞክረዋል። ነገር ግን እነኚህ ግብረ ሰይጣኖች በፋኖ እቅዳቸው ከሽፎና ውርደትን ተከናንበው እንዲመለሱ ተደርጓል። በዚህ ውጊያ ካገዛዙና ያገዛዙ ክንፍ ከሆነው ኃይል በቁጥር ከ3 AK-47 ክላሽንኮቭ እና 1 አብራራው ተማርኳል። በጠላት ላይ አካላዊና ቁሳዊ ኪሳራም ደርሷል። የፋሽስታዊ አብይ አህመድ አገዛዝ መንግስት ብሎ መጥራት በቆቷቸው እና ፈሪ የሆኑትን ጥንብ ሲያዩ የሚያንኳሹሱ ጅቦች ኩሩ አንበሳ ብሎ ከመጥራት ጋር መሳ ለመሳ ነው። ማንም ቢሆን አካፋን አካፋ ብሎ መጥራት አለበት። እንደዚሁም ጅብን ጅብ ብሎ መጥራት አለበት። ዘራፊዎች ምን ወርቅ ቢለብሱ ምን ጊዜም ቢሆን ያው ዘራፊዎች ናቸው። ጅቦችም እንኳን ቢሆኑ ምንም እንኳን ነገር እንደገባው ሰብአዊ ፍጡር ቢሸከምክመውም ምን ጊዜም ጅቦች ናቸው። አንበሶች ምን ጊዜም ቢሆን አንበሶች ናቸው። እናም ጅቦች የአንበሶችን ማግስትና የጀግኖችን ማጉረምረም በሚገባ ያውቃሉ። ስለሆነም የፋኖ ክንድ መቋቋም ያቃተው ሰራዊት የፋኖን ጭንብል ካጠለቁ የእስክንድር ሚሊሻዎች ጋር ጥምረትን ፈጥሯል። ጥምረት ፈጠረም አልፈጠረም ጥቋቁር አናብስቶች የአማራ ፋኖች እንደ አንበሳ ግስተው ጠላቶቹን ሁሉ በክንዳቸው ያንበረክካሉ። በየትኛው መንገድ የሚደረግን ተቋማዊ ትንኮሳ የሜጀር ጀነራል ጉባንታ ባተኮር አይታገስም።
በመጨረሻም የላስታ ሳምነው ኮር እሸት ክፍለ ጦር የደፈጣ ጥቃት ፈጸመ። የአማራ ፋኖ ብሔራዊ ኃይል ወሎ ቤተ አማራ በላስታ ሳምነው ኮር ስር በአርበኛ አያነው ነየው በሚመራው እሸት ክፍለ ጦር የተውጣጡ አነስተኛ ቁጥር ያላቸው ፋኖች በብልጽግና ወንበር አስጠባቂ ሰራዊት ላይ የታቀደ የተጠናና ውጤታማ የደፈጣ ጥቃት ተፈጽሟል። በእሸት ክፍለ ጦር ዘመቻ መምሪያ በአርበኛ ኮስትር አሸነፍ መሪነትና በበሪሁን ሻለቃ ምክትል አዛዥ ፋኖ ደጀንት ድንቁ አስተባባሪነት ድንገት 11 2017 ዓ.ም በ5 ፓትሮል 3 ሲኖ አይሱዚ እና ካሶኒ መኪናዎችን በመጫን የብርሃኑ ጁላ ሰራዊት የብልጽግና አመራሮችን በማጀብ ከቅዱስ ላሊበላ ከተማ ወደ ጋሸና ከተማ በመሸኘት ላይ ድባኮ ከተማ ልዩ ስሙ የድሮ ላይ ከተማ ነበልባሎች ደፈጣ በመያዝ ዙፋን አስጠባቂውን ቅጥረኛ ከረፋዱ 3 ሰዓት እስከ 4 ሰዓት ሲያራግፉት አርፍደዋል። በዚህም የተደናገጠው የጠላት ኃይል ሙትና ቁስለኛውን በአንድ ፓትሮልና በአንድ አምቡላንስ መኪና ጭኖ ተመልሷል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል የአማራ ፋኖ ብሔራዊ ኃይል ወሎ ቤተ አምሐራ ላስታ ሳምነው ኮር ህዝብ ግንኙነት ኃላፊ ፋኖ ቢሆነኝ ቢያይ ሆነው ገልጸዋል።